ትርታ 97.6 ኤፍኤም ከልቦ የቀረበ ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ትርታ 600 ከትርታ 97.6 ኤፍኤም የሰዓቱን ከሀገር ውስጥና ከባህር ማዶ የመራረጥናቸውን ዜናዎቻችን፣ ዕለታዊ የቢዝነስ መረጃዎችን አካተን እንዲሁም ስፖርታዊ መረጃዎችን የምታደምጡበት ዝግጅታችን ከዚህ ሰዓት ጀምሮ ከእናንተ ጋር ቆይታ ያደርጋል። አህመዲን ሸረፋ እያስተናገድኳችሁ ቆይታ ሳረግ ከዩኤል አሰፋ ሲኒየር ቴክኒሻናችን ተመስገን ተስፋዬ የቴክኒክ ቁጥጥሩን ተረክቦ በጋራ አብረን እንዘልቃለን። አብራችሁን ቆዩ። በቀዳሚነት ወደምንመለከተው ሀገራዊ ጉዳዮቻችን አልፈናል። ቀዳሚ ያደረግነው ኢትዮጵያ በዓለም የመጀመሪያ የሆነውን የጨው ንጥረ ነገር ማበልጸጊያ መርሃ ግብር ይፋ ስለማድረጓ ተነገረ። ኢትዮጵያ በጨቅላ ህጻናት ላይ የሚከሰተውን የአካል ጉዳት ለመከላከል ያለመ ማበልጸጊያ ይፋ ስለማድረጓና ይህንን የሚያስችል በዓለም አቀፍ ደረጃ የመጀመሪያ የሆነውን በፎሊክ አሲድና በአዮዲን የበለጸገ የጨው ምርት አቅርቦት መርሃ ግብር በአዲስ አበባ ይፋ አድርጋለች። ይህም አዲስ አሰራር በተለይ ኒውራል ቲዩብ ዲፌክት ተብሎ የሚጠራውን በጽንስ ወቅት የሚከሰተውን የአንጎልና የጀርባ አጥንት እድገት ጉድለትን ለመከላከል ያለመ መሆኑም ተገልጿል። በመርሃ ግብሩ ላይ የተገኙት የጤና ሚኒስትሯ ዶክተር መቅደስ ዳባ እንደተናገሩት ይህ ተግባር የእናቶችና ህጻናትን ጤና ለመጠበቅ የተወሰደ ታሪካዊ እርምጃ ነው ሲሉም ተናግረዋል። ጨው በአዮዲንና በፎሊክ አሲድ እንዲበለጽግ ማድረግ ቤተሰቦችን ከመጠበቁም በላይ እያንዳንዱ ህፃን ጤናማ ጅማሮ እንዲኖረው እንደሚያስችልም ሚኒስትሩ አስረድተዋል። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል በበኩላቸው ሚኒስቴር መስሪያ ቤታቸው የሀገሪቱን የስነ ምግብ ስትራቴጂ ለማሳካት ቁርጠኛ መሆኑን ገልጸው ለጥናቱ መሳካት አስተዋጽኦ ላደረጉ የምርምር ተቋማትና የዘርፉ ኢንዱስትሪዎችን ምስጋና አቅርበዋል። የኢትዮጵያ የህዝብ ጤና ኢንስቲትዩት ዋና ዳይሬክተር መሳይ ኃይሉ ባቀረቡት መረጃ በኢትዮጵያ ሳይንቲስቶች የተካሄዱ ጥናቶች፣ ክሊኒካዊ ሙከራዎች በሁለት ንጥረ ነገሮች የበለጸገውን ጨው ደህንነቱ የተጠበቀና ውጤታማ መሆኑንም አረጋግጠዋል። በኢትዮጵያ በየዓመቱ ከሚወለዱ 10,000 ህጻናት መካከል ከ80 በላይ የሚሆኑ በዚህ የአካል ጉዳት ችግር እንደሚጠቁ ጥናቶች ያመላክታሉ። ይህም ከአፍሪካ አማካኝ መጠን በ3 እጥፍ ብልጫ ያለው ሲሆን ዋነኛ ምክንያት ደግሞ እናቶች ከመጸነሳቸው በፊትና በእርግዝና መጀመሪያ ወራት በቂ የፎሊክ አሲድ ንጥረ ነገር ባለማግኘታቸው እንደሆነም ተገልጿል። ይህ በእንዲህ እንዳለ መርሃ ግብሩ ኢትዮጵያ በምግብ ማበልጸግ ረገድ በዓለም አቀፍ ደረጃ ግንባር ቀደም ተጠቃሽ ሀገር እንደሚያደርጋትም ተመላክቷል። ወደ ሌላኛው ዜናችን አልፈናል። በሌላው ዜናችን የምንመለከተው በኢትዮጵያ የአይነ ስውራን ተማሪዎች የትምህርት ተሳትፎ ዝቅተኛ መሆኑ ስለመገለጹ ነው። ለዚህም ዋነኛው ምክንያት የብሬል መጽሐፍት እጥረትና በዘርፉ የሰለጠኑ መምህራን አለመኖር ተገልጿል። በአዲስ አበባ የሚገኘው የሚኒሊክ ሁለተኛ ደረጃ ትምህርት ቤት ማየት የተሳናቸው ተማሪዎች እንደሚናገሩት የብሬል መጽሐፍት እጥረት፣ የቴክኖሎጂ ስልጠናዎች አለመኖር፣ ብሬልን ጠንቅቀው የሚያውቁ መምህራን ማጣት ለትምህርታቸው ትልቅ እንቅፋት እንደሆነባቸው አስረድተዋል። የኢትዮጵያ አይነ ስውራን ማህበር የአካቶ ትምህርት ክፍል አስተባባሪ አቶ ከተማ ባይለየኝ ችግሩን ሲያብራሩ ችግሩ የመጽሐፍ እጥረት ብቻ ሳይሆን ብሬልን በሚገባ የሚያስተምሩ መምህራን ማጣትም ጭምር እንደሆነ አስረድተዋል። በተለይ በብሔራዊ ፈተና ወቅት በቂ ስልጠናዎች የሌላቸው ረዳቶች መመደባቸው በተማሪዎቹ ውጤት ላይ አሉታዊ ተጽዕኖ እያሳደረ ይገኛል ሲሉ ነው ለትርታ የተናገሩት። አስተባባሪው አክለውም መንግስት ለአይነ ስውራን ልዩ ትኩረት በመስጠት ተማሪዎች በቴክኖሎጂ እንዲታገዙ ጥሪ አቅርበዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር የአካል ጉዳተኞች ጉዳይ መሪ ስራ አስፈጻሚ ሲሳይ ጥላሁን በበኩላቸው ችግሩ መኖሩንም አምነዋል። የብሬል አቅርቦትን ተደራሽ ለማድረግ ጥረት እየተደረገ ቢሆንም ካለው ከፍተኛ ፍላጎት አንጻር ሁሉንም በቂ አለመሆኑና በዚህም ምክንያት የተማሪዎች ተሳትፎ ዝቅተኛ ሆኖ መቀጠሉን ነው ያስረዱት። ይህም የአይነ ስውራን ተማሪዎች የብሬል የማንበብና የመጽሐፍ ክህሎት ማሽቆልቆል በኢትዮጵያ ብቻ ሳይሆን
በሌሎችም የአፍሪካ ሀገራት እየታየ ያለ ችግር መሆኑን ይናገራሉ። ለዚህም የፖሊሲ ማዕቀፍ አለመኖርና የቴክኖሎጂ ተደራሽነት እጥረት እንደ ዋና ምክንያት የሚጠቀስ መሆኑን ባልደረባችን አበበ ተገኝ ዘግቦታል። በአፋር ክልል ሚሌ ሎጊያ በተባለ ስፍራ ከ2.6 ሚሊዮን ዓመታት በፊት ይኖር የነበረ ፓራትሮፕስ የተሰኘ አዲስ የቅድመ ሰው ዝርያ ተገኘ። ግኝቱ ኢትዮጵያ የሰው ዘር መገኛ መሆኗን ይበልጥ የሚያጠናክርና የሀገሪቱን ገጽታ የሚቀይር እንደሆነም ተገልጿል። የኢትዮጵያ ቅርስ ባለስልጣን ትናንት ጥር 13 ቀን 2018 ዓ.ም እንዳስታወቀው ይህ አዲስ ግኝት በአፋር ምድር ለመጀመሪያ ጊዜ የተገኘ የፓራትሮፕስ ዝርያ ስለመሆኑም ተብራርቷል። ጥናቱን የመሩት በቺካጎ ዩኒቨርሲቲ የፖሊዮ አንትሮፖሎጂስት ተመራማሪው ፕሮፌሰር ዘረሰናይ አለምሰገድ እንደገለጹት ግኝቱ በዓለም አቀፋዊ ታዋቂ የሳይንስ መጽሔት ኔቸር ላይ ታትሞ ይፋ ስለመሆኑም አብራርተዋል። ፕሮፌሰር ዘረሰናይ እንደገለጹት ቀደም ሲል ተመራማሪዎች ይህ የቅድመ ሰው ዝርያ በአፋር አካባቢ አይኖርም የሚል ድምዳሜ ላይ ደርሰው የነበረ ቢሆንም የአሁኑ ግኝት ግን ዝርያው ከደቡብ አፍሪካ እስከ ሰሜን ኢትዮጵያ በስፋት ይኖር እንደነበረም አረጋግጧል። ግኝቱ ፓራትሮፕስ እንደ አውስትራሎፒቴክስ እና ሆሞ ዝርያዎች ሁሉ ሰፊ ቦታን ያካለለ ዝርያ እንደነበረም ያሳያል። ይህም ኢትዮጵያ የሰው ዘር መገኛ መሆኗን በድጋሚ ያረጋገጠ ነው ብለዋል ፕሮፌሰሩ። ይህ አዲስ ቅሪተ አካል በትልልቅ መንጋጋዎቹና ጥርሶቹ የሚለይ ሲሆን የሚመገበውም የምግብ አይነት የተለየ እንደነበረም ተገልጿል። ለግኝቱ እስካሁን ኢትዮጵያ ስም ያልተሰጠው ሲሆን ሙሉ የራስ ቅሉ ሲገኝ ስያሜ እንደሚሰጠውም ታውቋል። የባለስልጣኑ ምክትል ዋና ዳይሬክተር አቶ ኤልያስ ሸኩሮ በኩላቸው ግኝቱ ለሀገሪቱ የቱሪዝም ዘርፍ ለገጽታ ግንባታ ከፍተኛ ፋይዳ እንዳለው ገልጸው በቀጣይም ለወጣት ተመራማሪዎች ትኩረት በመስጠት የኢትዮጵያን ቀዳሚነት ለማስቀጠል እንደሚሰራም ተናግረዋል። ኢትዮጵያ እስከ 6 ሚሊዮን ዓመታት የሚደርሱ ተከታታይ ሰው ዘር ቅሪተ አካላት የሚገኙባት ምድረ ቀደምት መሆኗም ይታወቃል። የሉሲ ልጅ የተባለችው የሰላም ቅሪተ አካል በማግኘት የሚታወቁት ፕሮፌሰር ዘረሰናይ ይህ አዲሱ ግኝት በአፋር ክልል የሚገኙ መካነ ቅርሶች ለዓለም ታሪክ ያላቸውን ልዩ ቦታ ይበልጥ እንደሚያጎላውም ጨምረው ተናግረዋል። አድማጮች በመከታተል ላይ የምትገኙት ትርታ 97.6 ኤፍኤም ነው። አሁን የምንከታተለው በልዩ ዘገባችን በተለይ ከብሬል ማስተማሪያ ጋር ተያይዞና የባለሙያዎች እጥረት መኖር በዘርፉ ያለውን የትምህርት አሰጣጥ ስርዓት በሚፈልገው ልክ አለማድረጉን የተመለከተ መረጃ ነው ያዘጋጀልን አበበ ተገኝ ነው። እንደሚከተለው ተከታትለን እንመለስ። እንደ አውሮፓውያኑ አቆጣጠር ጃንዋሪ 4 ወይም ጥር 11 ቀን የሉዊስ ብሬልን ልደት ምክንያት በማድረግ በዓለም አቀፍ ደረጃ የብሬል ማለትም የአይነ ስውራን ጽሑፍ ቀን ይከበራል። በነገራችን ላይ ብሬል ማለት የአይነ ስውራን ፊደልን የቀረጸው የፈረንሳዊው ሉዊስ ብሬል መጠሪያ ስም ምክንያት በማድረግ የወጣ ስያሜ ነው። ታዲያ ዘንድሮ ቀኑ ሲታሰብ የደስታ ብቻ ሳይሆን የከባድ ጥያቄዎችም ጭምር ሆኗል። በአፍሪካም ሆነ በሌሎች የዓለም ሀገራት ማየት የተሳናቸው ተማሪዎች በብሬል የማንበብና የመጻፍ ክህሎታቸው እያሽቆለቆለ መምጣቱ ተመላክቷል። ለምን? ዛሬ በዳሰሳችን የምንዳስሰው ይህንን ይሆናል። አብራችሁን ቆዩ። የፖሊሲ ማዕቀፍ አለመኖር፣ የቴክኖሎጂ ተደራሽነት እጥረት፣ ለዘርፉ የሚሰጠው ትኩረት ማነስ አይነ ስውራን ተማሪዎች ከትምህርት ገበታው እያራቃቸው ይገኛል። በኢትዮጵያ በተለይም በታሪካዊ የምኒልክ ሁለተኛ ደረጃ ትምህርት ቤት የምናገኛቸው ተማሪዎች የሚናገሩት ልብ የሚነካ እውነት አለ። ዘንድሮ በርግጥ እዚህ ቸርጋ የነበረው አምና ከተረፈው እንትን ላይ ስለተስተለስ ደርሶኛል። አንድ ኬን ደግሞ ጎሎ ነበረ፣ ስለተስተለስም ጎሎ ነበረ ተብሎ ባለፈው እጣ ተወጥቶበት ኬን ደርሶኛል። ይሄ ማለት ነው ኬን ማለት ይሄ እና በዚህ ዙሪያ ነው። መጻፍም ደግሞ ባለፈው ስንናገር ምንድነው የተባለው? ይዛችሁ ወደ ቤት መግባት አትችሉም፣ ግን ደግሞ ተቀብላችሁ በትርፍ ሰዓታችሁ እዚህ ማንበብ ትችላላችሁ ነው የተባለው። ለተማሪ ተብሎ ነው የገባው። እሱንም ማነው ተቃውሞ ያነሳ ተብሎ ስንጠይቅ ምንድነው የተባለው? አይነ ስውራን መምህራን ናቸው። ችግሩ የመጻፍ ብቻ አይደለም፣
ብሬልን ጠንቅቀው የሚያስተምሩ መምህራን ማጣትም ሌላው ፈተና ነው። የኢትዮጵያ አይነ ስውራን ማህበር ያካቶ ትምህርት ክፍል አስተባባሪ አቶ ከተማ ባይለየኝ ማህበሩ ተማሪዎች ከቴክኖሎጂ ጋር እንዲራመዱ ቢጥርም አሁንም ሰፊ ክፍተት እንዳለ ይናገራሉ። ለአይነ ስውራን የማይሰጥበት ምክንያት ምንድነው? አለመቻላቸው ሳይሆን የመምህራን አለመቻል፣ ብቁ የሆነ የሰለጠነ የሰው ኃይል አለመኖር ነው። መምህራን በጃስ ሶፍትዌር ወይም ደግሞ ኪቦርድን ተጠቅመው አይነ ስውራን እንዴት ማሰልጠን እንደሚችሉ አያውቁም። ስለዚህ ስለማያውቁ ምን ያደርጋሉ? አይነ ስውራንን አያስተምሩም ማለት ነው። እናንተ ይሄን አይመለከታችሁም፣ አይቲ አይመለከታችሁም፣ ለእናንተ አይሆንም በሚል ድሮፕ እንዲያደርጉት ወይም ደግሞ እንዳይማሩት ይደረጋል። ነገር ግን ያ ትክክል አይደለም። ምክንያቱም ልጆቹንም እያስቀራቸው ነው ያለው። እንደገና ደግሞ እስከመቼ ድረስ በእንደዚህ አይነት ሁኔታ ሊቀጥል ይችላል? ሁሉ ጊዜ የመምህራንን የአቅም ክፍተት፣ የመምህራንን የክህሎት ክፍተት ወደ ተማሪዎች ደግሞ ወደ አካል ጉዳት እያሳበቡ እንትን ማድረግ መቆም አለበት። የሆነ ቦታ ላይ መቆም አለበት። ስለዚህ አንድ የአይቲ መምህር አይነ ስውር ተማሪ ካለው ያ ተማሪ እንዲማር የማድረግ ግዴታ ሊጣልበት ይገባል። ተማሪም የማማር ግዴታ ሊኖረው ይገባል። መምህርም ደግሞ እሱን የማስተማር ግዴታ ሊኖር ይገባል። በምንም መንገድ ይህን ቴክኖሎጂውን አጠቃቀም ወይም ደግሞ ለአይነ ስውራን እንዴት መቅረብ እንዳለበት ስልጠናዎችን በመውሰድ ስልጠናውን መስጠት ይኖርበታል ማለት ነው። ትምህርቱን መስጠት ይኖርበታል ማለት ነው። ዓለም በቴክኖሎጂ ፍጥነት እየተምዘገዘገች ባለችበት በዚህ ዘመን አይነ ስውራን ተማሪዎችን ወደ ኋላ እንዲቀሩ የፖሊሲና የቴክኖሎጂ ክፍተቶችን መሙላት ምርጫ ሳይሆን ግዴታ እንደሆነ መረዳት ያስፈልጋል። ከልዩ ዘገባችን ተመልሰን ተገናኝተናል። አሁን ደግሞ ከባህር ማዶ ወዳገኘናቸው ዜናዎቻችን ስናልፍ አፍሪካን ቀዳሚ እናደርጋለን። ፕሬዚዳንት አልሲሲ በጋዛ ጦርነት ምክንያት ግብጽ ከስዊዝ ቦይ ማግኘት የነበረባትን $9 ቢሊዮን ማጣቷን አስታወቀች። የግብፁ ፕሬዚዳንት አብዱልፈታህ አልሲሲ እንደገለጹት በመካከለኛው ምስራቅ ባለው አለመረጋጋትና በጋዛ ጦርነት ምክንያት ሀገራቸው ባለፉት 2 ዓመታት ከስዊዝ ቦይ ማግኘት የነበረባትን $9 ቢሊዮን ቀጥተኛ ገቢ አጥታለች ሲሉ ተናግረዋል። ፕሬዚዳንቱ በዳቮስ ስዊዘርላንድ የተካሄደ በሚገኘው የዓለም ኢኮኖሚ ፎረም ላይ ባደረጉት ንግግር ከጥቅምት 2023 ጀምሮ በነበረው ግጭት ሳቢያ የስዊዝ ቦይ የንግድ መስመር በከፍተኛ ሁኔታ መጎዳቱንም አስታውቋል። በንግግራቸውም ከጥቅምት 2023 ጀምሮ ባለው ጊዜ ውስጥ ግብጽ $9 ቢሊዮን ገቢ አጥታለችም ብለዋል። ግብጽ በጋዛ የተኩስ አቁም ስምምነት እንዲደረስና ሰብአዊ እርዳታ እንዲገባ ከፍተኛ ጥረት እያደረገች መሆኑን ገልጸው የፍልስጤም ጉዳይ በመካከለኛው ምስራቅ ቀዳሚ አጀንዳ መሆን እንዳለበትም አሳስበዋል። ፕሬዚዳንቱ አሜሪካ ይፋ ያደረገችውን የሁለተኛው ምዕራፍ የተኩስ አቁም ስምምነት መጀመር በበጎ እንደሚመለከቱትም አስታውቀዋል። የምዕራፍ የሽግግር አስተዳደር መመስረትንና የእስራኤል ጦር ከቀጠናው አካባቢዎች እንዲወጣ የሚያስገድድ ነው ስለማለታቸው ሮይተርስ ዘግቦታል። ፈረንሳይ የትራምፕን ንግግር የፈጠራ ወሬ ስትል ስለማጣጣሏ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፈረንሳይ አስገድጄ የመድኃኒት ዋጋን እንድትጨምር አድርጊያታለሁ ሲሉ የተናገሩትን ንግግራቸውን ፈረንሳይ በበኩሏ ይህ ሐሰተኛ ነው ስትልም አውግዘዋለች። በዳቮስ የዓለም አቀፍ ኢኮኖሚ ፎረም ላይ ንግግር ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፈረንሳይ ምርቶች ላይ ከፍተኛ ቀረጥ እጥላለሁ ብዬ በመዛቴ ፕሬዝዳንት ማክሮንን እጅ እንዲሰጡ አድርጊያቸዋለሁ ማለታቸውን ፓሪስን አስቆጥቷል። ትራምፕ አክለውም ማክሮን በፍርሃት እሺ ዶናልድ ትራምፕ ሲሉ የገቡላቸው ቃል ስለመኖሩ መናገራቸውን ነው የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮንን ያስከፋቸው። ይሁን እንጂ የፈረንሳዩ ፕሬዝዳንት ጽሕፈት ቤት ትራምፕ ፌክ ኒውስ ሲሉ የሚታዩበትን ተንቀሳቃሽ ምስል በመጠቀም ፈጣን ምላሽ መስጠቱን ነው ቢቢሲ የዘገበው። ማክሮን የመድኃኒት ዋጋ አልጨመሩም፣ ሊጨምሩም አይችሉም ያለው መግለጫው በፈረንሳይ የመድኃኒት ዋጋ የሚወሰነው በሕግ እንጂ በፕሬዝዳንቱ ፍላጎት እንዳልሆነም ነው ዘገባው ያሰፈረው። በመጨረሻም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የሩሲያን ነዳጅ መግዛት ለማቆም መስማማታቸውን ፕሬዝዳንት ዶናልድ ትራምፕ መናገራቸው ተሰማ።
አሜሪካ የዩክሬን ጦርነትን ለማስቆም የሚደረጉ ጥረቶች አካል በማድረግ በክሬምሊን ላይ የኢኮኖሚ ጫናዎችን ማሳደር እንደምትፈልግ ሲገለጽ መቆየቱ ይታወቃል። ትራምፕ ለጋዜጠኞች ሲናገሩ ህንድ በአጭር ጊዜ ውስጥ ከሩሲያ ነዳጅ መግዛት እንደምታቆም ከሙዲ ማረጋገጫ ማግኘታቸውን ነው የተገለጸው። በዋሽንግተን ዲሲ የሚገኘው የህንድ ኤምባሲ ቃል አቀባይ በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። የአሜሪካው ፕሬዝዳንት በንግድ ጦርነት ህንድ የሩሲያን ነዳጅ መግዛት እንድታቆም በተደጋጋሚ ግፊት ሲያደርጉ መቆየታቸው የሚታወቅ ሲሆን አሁን ስለተናገሩት የህንድ ነዳጅ መግዛት ማቆምን በተመለከተ ህንድ የሰጠችው ይፋዊ ማረጋገጫ የለም ሲል ቢቢሲ ዘግቦታል። አድማጮች ከትርታ 97.6 ኤፍኤም በመከታተል ላይ የምትገኙት ትርታ 600 ነው። ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችንን አጠናቀን አሁን ደግሞ ዕለታዊ የቢዝነስ መረጃዎችን የምታደምጡበት ሰዓት ላይ ትገኛላችሁ። በቀዳሚነት ወደምንመለከተው የቢዝነስ መረጃችን አለፍን። የዓለም የአየር ንብረት ለውጥ 32ኛ ጉባኤን ለማዘጋጀት ኢትዮጵያ መመረጧን ተከትሎ ለተሳታፊዎች ማረፊያ ሆቴል ለመገንባት ያቀደው ሚድሮክ የሚሰራቸው ሆቴሎች ውስጥ አንዱ የሆነውን ዋቢ ሸበሌ ሆቴል ዘመናዊ ቅንጡ በሆነ መልኩ የማሪዮት ደረጃን ጠብቆ እንደሚታደስ ይፋ አድርጓል። የግዢ ስምምነቱን የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ እና የዋቢ ሸበሌ ሆቴል አክሲዮን ማህበር የቦርድ ጸሐፊ ልዑል አውደማርያም መኮንን መፈራረማቸውን የሚድሮክ ኢንቨስትመንት የውል መገናኛ ገጽ ላይ የወጣው መረጃ ነው ያመላከተው። በፊርማ ስነ ስርዓቱ ላይ የሆቴል አገልግሎት ዘርፍ ዓለም በደረሰበት ደረጃ ለማዘመን እንደሚሰራ የገለጹት የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ ስራውን ለእንግዶች ምቹና ጥራቱን የጠበቀ የማረፊያ ቦታ እንዲሆን ይደረጋለን ብለዋል። ዋቢ ሸበሌ በኢትዮጵያ ሆቴል ኢንዱስትሪ ከቀዳሚዎቹ ተርታ የሚመደብ ታሪካዊ ሆቴል እንደሆነ ያወሱት የዋቢ ሸበሌ ቦርድ ጸሐፊ ልዑል አውደማርያም መኮንን ሆቴሉ ታሪኩን እንደጠበቀ ዘመናዊነቱን ይዞ ለትውልድ እንዲሻገር ስራውን ለተረከበው ሚድሮክ ኢንቨስትመንት ግሩፕ ምስጋናቸውን አቅርበዋል። መንግስት በ2016 ዓ.ም መገባደጃ ከዓለም የገንዘብ ድርጅት ጋር በደረሰው ስምምነት መሰረት አጠቃላይ የሚለቀቅለትን ብድር ከ2.18 ቢሊዮን ዶላር በላይ መድረሱንም አስታውቋል። የኢትዮጵያ ብሔራዊ ባንክና የገንዘብ ሚኒስቴር በትናንትናው ዕለት በጋራ ባወጡት መግለጫ ሀገረ በቀል እያሉ የጠሩትን የኢኮኖሚ ማሻሻያ አጀንዳ አፈጻጸም ላይ ወሳኝ ምዕራፍ የሆነውን አራተኛው የኢኮኖሚ ማሻሻያ ፕሮግራም ግምገማ በስኬት መጠናቀቁንም ተገልጿል። በግምገማቸውም አፈጻጸሙ ከተገመተው በላይ ጠንካራ ሆኖ መገኘቱ ተረጋግጧል ብለዋል። ኢኮኖሚው በዚህ ወቅት የተለያዩ ውጤቶችን እያሳየ እንደሚገኝ የሚገልጸው መግለጫው የተደረገው ኢኮኖሚ ማሻሻያ ካመጣቸው ውጤቶች አንዱ የዋጋ ግሽበት በከፍተኛ ፍጥነት እንዲቀንስ ማድረግ መሆኑንም አመላክተዋል። የዋጋ ግሽበት ወደ ተናጠል አህዝ መውረዱን የስታቲስቲክስ አገልግሎት ከዚህ ቀደም ማስታወቁ አይዘነጋም። ጠንካራና ቀጣይነት ያለው ኢኮኖሚ እድገት መመዝገብ፣ የተሻለ የበጀት ዲሲፕሊንና የውጭ ምንዛሬ ክምችት በቋሚነት እያደገ መምጣቱ የሪፎርሙ ውጤቶች ናቸው ሲልም አሞካሽቶታል። አድማጮች በመከታተል ላይ የምትገኙት ከትርታ 97.6 ኤፍኤም የትርታ 600 ዕለታዊ መረጃዎቻችንን ነው እያደመጣችሁ የምትገኙት። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ዕለታዊ የቢዝነስ መረጃዎቻችን እነዚህ ነበሩ። አጫጭር ወደ ስፖርታዊ መረጃዎቻችን ስናልፍ ትላንትና በተደረጉ በኢትዮጵያ ሊግ ጨዋታዎች የተደረጉ የጨዋታ ውጤቶች አሉ። በተለይ ወልዋሎ አዲግራት ከሸገር ከተማ ጋር ያደረጉት ጨዋታን 1-1 በሆነ ውጤት መለያየታቸው ታውቋል። ኢትዮጵያ ንግድ ባንክ ከአዳማ ከተማ ጋር ያደረጉት ጨዋታ በአዳማ ከተማ 3-2 በሆነ ውጤት ነው የተጠናቀቀው።
እንዲሁም ደግሞ ሽሬ እንደ ስላሴ ከአርባ ምንጭ ከነማ ጋር ያደረጉት ጨዋታ በሽሬ እንደ ስላሴ 1-0 በሆነ ውጤት ነው የተጠናቀቀው። ሐዋሳ ከተማ ከነጌሌ አርሲ ጋር ያደረጉት ጨዋታ በሐዋሳ ከተማ 2-0 በሆነ ውጤት ነው የተጠናቀቀው። በቻምፒዮንሺፕ ሌላኛው በአውሮፓ በተደረጉ ጨዋታዎች ዋትፎርድ በርንስማውዝ ጋር ባደረገው ጨዋታ አቻ በሆነ ውጤት ሲለያዩ፣ ሳውዛምፕተን ከሺፊልድ ዩናይትድ ጋር ያደረጉት ጨዋታ በሳውዛምፕተን 1-0 በሆነ ውጤት ነው የተለያዩት። ስቶክ ሲቲ ከሚድልስቦሮ ጋር ባደረገው ጨዋታ ሚድልስቦሮ ስቶክ ሲቲ ጋር 2-1 በሆነ ውጤት ተለያይተዋል። ሚድልስቦሮ 2-1 በሆነ ውጤት ነው መርታት የቻለው። ከዚህ ጋር ተያይዞ ሌሎች የተደረጉ ጨዋታዎች እንደዚሁ በዩሮፒያን ቻምፒዮንስ ሊግ ማለት ነው ጋላታሳራይ ከአትሌቲኮ ጋር አቻ የተለያዩ ሲሆን በባየር ሙኒክ ሳንቴ ጋር ያደረገው ጨዋታ በባየር ሙኒክ 2-0 በሆነ ውጤት ነው እየተጠናቀቀው። እንዲሁም ደግሞ ከሊቨርፑል ከማርሴ ጋር ያደረገው በሊቨርፑል 3-0 በሆነ ውጤት ተለያይተዋል። ቼልሲ ከፓልፎስ ጋር ባደረገው ጨዋታ በቼልሲ 1-0 በሆነ ውጤት ነው የተለያዩት። ጁቬንቱስ ከቤኒፊካ ጋር ያደረገው ጨዋታ እንደዚሁ በጁቬንቱስ 2-0 በሆነ ውጤት መጠናቀቁን ያገኘነው መረጃ ያመለክታል። የተከበራችሁና የተወደዳችሁ ውድ አድማጮቻችን በመከታተል ላይ የነበራችሁት ከትርታ 97.6 ኤፍኤም የትርታ 600 ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን እንዲሁም ደግሞ ዕለታዊ የቢዝነስ መረጃዎቻችን አካተን አጫጭር ስፖርታዊ መረጃዎቻችንን ወደ እናንተ አስደምጥናችሁ። ትርታ 600ን በማስተናገድ አህመዲን ሸረፋ ከእናንተ ጋር ቆይታ አደረግኩኝ። ምሽት 12 ሰዓት ላይ በትርታ 4 ሀገራዊና ዓለም አቀፋዊ ዜናዎቻችንና ሌሎችም መሰናዶቻችን እንጠብቃችኋለን። ለሰዓቱ ያዘጋጀነው የትርታ 600 ይህንን ይመስል ነበር። አህመዲን ሸረፋ አስተናገድኳችሁ። ሲኒየር ቴክኒሻናችን ተመስገን ተስፋዬ በቴክኒክ ቁጥጥሩ አብሮን ዘለቀ። ጤና ይስጥልኝ። ትርታ 97.6 ኤፍኤም ከልቦ የቀረበ